ችግር ጋብቻዬ ፈርሷል እሺ 2010 ላይ ከዚህ የተነሳ ብዙ ወጣ ወረዶች ውስጥ ገባው ከሰሽ አይደለም ተከሰስኩና ፍርድ ቤት ቆምኩት አጋጣሚ ይሄም ተዳር የሚገርም ነገር ጻብ የለኝም ምን የለኝም 2009 ወደ ውድድር አሜሪካ ይርኩት ከዛ በኋላ ባለቤቴ ከቤት ወጥቶ ጠፍቶ ተበቀኝ ማለት ነው እኔ ሲመለስ እሺ ከዛ እኔ እሱን ፍለጋ ላይ ቀጠልኩት ቅድማ ሰው ማፈለግ አለብኝ መቼም አንድ ነገር ሲጠፋ ሰው አዎ እሺ ማፈለግ ጀመርኩ አንድ ብጣሽ ደብዳቤ ተጽፎልኝ ተቀምጦ ነበር ጸበልጅ ያለው የሚል የተጋባነው በፕሮቴስታንት እምነት ነው በሙሉ ወንጌል እንዴት ጸበልጅ ቻለ የሚል ጥያቄ ነበር እሺ ከዛ ወደ እናታ የሱ እናት ይርኩት ሲጠየቁት አላወኩም አሉኝ እኔ ቤት ያለው ነው መሰለኝ አሉኝ እንዴ አልኩት አላወቅሽም አላወኩም አሉኝ ከዛ በኋላ አሁንም እያለቀስኩ ወደ ቤት የተመለስኩት ያው የተለያየ ሰው ትልልቅ ሰዎችን ታማክራለ ምንድነው ማድረግ ያለብኝ ግዴታ ለፖሊስ ማሳወቅ አለብኝ ነገ ሊያስጠይቀኝ ይችላል ህይወቱ አንድ ነገር ቢሆን ከዛ ለፖሊስ እና መልክቶ ብዬ ለሷ እንደገና ተመልሼ ያማከርኳት ለራሷ ለእናቷ ካላወቅሽ እንግዲህ ብዙ ቀኖኔ ሲጠብቅ አልመጣም ከዛ በኋላ እጄ ለእናትዮ እና መልክቶ ለፖሊስ አልኩት እሺ ና ያለ ያለችኝና ከቤቷ ወጥቼ ልክ ከዚህ እዚህ አካባቢ ጃክሮስ ጋር እዚህ ማብራት ኃይል ነው እሱ እናት የምትኖረው ከቤቷ ወጥቼ ልክ ማብራቱ ጋር ሲደርስ ደወለልኝ ስልክ አጥፍቶ ነበር እሺ የሰውን ህይወት አትበጥብጪ ህይወቴን ፈልጋለሁ ካል ሻርፌሽ ቁጭ በይ አለኝ ፍቺ ፈልጋለሁ አርፌሽ ቁጭ በይ ብቻ በቃ ይሄ ነው እሺ ህይወቴን ፈልጋለሁ ካልሽ እንዴ ምን አርጌ ነው እንደዚህ የተባልኩበት ብዬ ወደ ቤት ያውንም ሴት ልጅ ነህና ታለቅሳለ ብዙ ነገር አለ ገባው ወደ ቤት ዝም አልኩት ቁጭ አልኩ እንደተባልኩ ማለት ነው በጠብቅ ምንም የለም 2009 6ኛ ወር ውስጥ ነው ከቤት ወጥቶ የጠፋ ከ8 ወር በኋላ ቆይታ ከፍርድ ቤት ማጥሪያ መጣለኝ ማለት ነው ምን የሚል በፍርድ ቤት እንዲቀርብኝ ማለት ነው ሲጠየቅ ትዳር ፍቺ ፈልጋለሁ ብሎ ባለቤትሽ ጠይቋል ተባልኩ ለምንድነው የምትፋቱት ወላ ዳኛ ሲጠይቀኝ አይ እኔ የሆነች አንድ ብጣሽ ደብዳቤ ሆ ተጽፎልኝ ቤት ውስጥ ቁጭ ብዬ እኔ እሱን ዛሬ ነው ያየሁት ከ8 ወር በኋላ ከርሱ ጋራ እዚህ አሁን ነው ያየሁት አልታያየንም ይሄ የደረሰበት ምክንያቱ እኔም አላቆም አልኳቸው እሺ ከዛ ዳኛዋ በጣም ተቆጣች ሴት ነበረች በወቅቱ እንዴ ከቤት ወጥተ ጠፍተ እንዴት ነው ሰው የምትከሰው በመል ቁጣ አቀረበችው አስብበት ብላ ጊዜ ማስጣት ነገር አለ ተመልሼ በቀጠሮ ቀን ሲሄድ ምንም አሁንም ሐሳብ የተለወጠ ነገር የለም ለሽማግሌም እንደዳኘን ለሽማግሌም ተሰጣ ምንም ለውጥ የለም ምንድነው ምንም በቃ መፋታት ነው በቃ የሚፈልገው አለ ኦኬ አንድ ሰው መፋታት ከፈለገ ይችላል አለችው ዳኛው በቃ ጋብቻውን አቋረጡት የካቲት 16 2010 ተቋረጠ ጋብቻው ከዛ በኋላ አሁን ንብረት አለኝ ያው ከልጅነት ጀምሮ ገና በልጅነት ያፍታም ልጅ ነኝ እዚህ ከመጣ ቤተሰብ የማናቴ ደሃናቴ ጎዳና ላይ ነው ያሳደገች የሰው ፍርፋሪ ያበላችኝ ቤተክርስቲያን መስጊድ በየቦታ እየደች ያለ አባት አካል ጉዳተኛ ናት በዛው ላይ በዛ ልክ በጣም ተጋድላ አርጋ ነው ያሳደገችኝ ያፍታም ልጅ አይደለም ግን አንቺ በስራዬ በሙያዬ በመጣውበት ሀፍታም ልጅ ነኝ ከመጣው በኋላ ማለት ነው ገንዘብ ያለኝ ልጅ ነኝ ያንን ትዳር ሲመሰርት እና ይሄ ሁሉ የገዛ እናቱ ቤት ስለ አሁን የራሴ እንዲኖርበት እሳቸው ጨርቆስ ውስጥ ባቡር ጣቢያ 32 ቁጥር የሚቆሙበት አለ አይደለ ከሱ ጀርባ ነበር የሚኖሩት ከቤታቸው ወደ ውጪ ነው በቃ የሚኖሩበት ቦታ ጥሩ አልነበረም መንግስት ሽልማት የሰጣኝ ቤት ውስጥ ነው እዚህ ገርጂ ማብራት ኃይል አምጥቼ ያስቀመጥኳቸው እናቱን ራሱ ማለት ነው የሱ እናቴ ነው በማለት ማለት ነው አስቀመጥኩት እሺ
ይሄ ሁሉ ሲደርስብኝ እንግዲህ ያው ንብረት አለ ይሄ ንብረት ደግሞ ላስተዳድር ውክልና ካልተሰጣኝ ብሎ ራሱ ውክልና ተቀብሎኛል አሁን ይሄ ንብረት ምን ላይ ነው ያለው በመሎ ይገዳ ያስፈልጋል መቼም እንዲህ አይነት ነገር ከተፈጠረ ይገዳ እንዲሰጠኝ ጠይቄ ንብረቶቹ ወደ ያሉበት ቦታ ሙሉ ማዞር ጀመርኩ ማለት ነው እሺ ወደ 11 ቤት ነው ከ11ዱ ቤት እኔ ምኖርበት አንዱ ቤት ነው 10 ቦታ ማለት ነው ቤት ያለበት በሙሉ ማዞር ጀመርኩ ማለት ነው እገዳው ይዤ ማለት ነው እሺ ይሄ ቤት ሁሉ በሰው ስም ነው ያለው ሲዞር ማለት ነው አንቺ በሩጫ ህይወት ያትፈራሽው ንብረት ነው ንብረት በሙሉ አጠቃላይ ስንት ቤት ነበር የገዛሽ 11 ቤት 11 5 መኪና 11 ቤት 5 መኪና ያፈራሽው ሀብት ነበር አዎ ከዛ ውጪ ከባንክ ቤት ውስጥ ያለው ገንዘብ በቃ ምን ልበል እንዴ ይሄ ሁሉ ሁሉም ነገር በውክልና በባለቤት ስም ነው በቃ እሱ ጋር በቃ እንዲያስተዳድር ውክልና ተሰጥቶታል ተቀብሎኛል ከዛ የሚኖርበት ቤት ብቻ ነው ያለው even መንግስት ሽልማት ሰጥቶኛል ብያለሁ ገርጂ ማብራት አይል አሁን እሷ እንድትኖር ያመጣውት ማለት ነው ሙሉ ይቃውን ቤቱ ነው አማልቼ እዚህ ቁጭ በሉ ብዬ ከቤታቸው ከዛ ከማይመቻቸው ቦታ አንድ ቡርጭቆ ይዞ እንዳይመጡ ሁሉንም አሟልቼ ያስቀመጥኩት እናቴ ናት ብዬ በቀንነት ይሄንኑ ቤት ምን አረጋር ለእናቱ ይሸጣል ይው ቁጭ በበት ያልኩት ለእናቱ ይሸጣል ከዛ ይሄ ቤት ባላ አንድና ሁለት ደረጃ ፎቅ ናቸው 147 ካሬ ነጥብ 8 ላይ ያረፈ ነው መንግስት ነው ሽልማት ተሰጣነው የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ለአትሌት በሙሉ ሄልሲንኪ ዓለም ዋንጫ ተወዳድረን ስንመጣ ለሁላችንም ሁሉ አትሌት ኢቭን እና ቀነኒሳ ሳይቀሩ ነው የተሰጣን 1997 ማለት ነው እሺ ይሄንኑ በቃ ቁጭ በሉበት ብዬ ሁሉ ነገር አስተካክዬ ጨርሼ ቁጭ አረኩበት ይሄንኑ ለእናቱ በ200,000 ብር ይሸጣላችኋል ከዛ በኋላ ማንን ነው የምትከሰው እንግዲህ ቆይ አሁን በሩጫው ዓለም ሀብት ማፍራትሽ ይታወቃል ከሱ በኋላ ወደ ፍርድ ቤት ሄደ ጉዳዩ ወደ ፍርድ ቤት በቃ ሄደ ንብረቱን በቃ መከፋፈል ላይ ልክ ሲንደርስ እንከፋፈላለን ከጋብቻ በፊት ያፈራው ራሱ አለኝ ይሄ ቤት ሁለት ቤት አለኝ ከ7 ሀገር ያልገባው ገንዘብ አለኝ ብያስ መዝግቤ ያለው 1 ሚሊዮን ብር ደግሞ አካውንቴ ውስጥ አለ ተዳርስ መሰረት የመንደር ውል በሽማግሌ ፊት ተዋውለናል ይሄ ሁሉ እንግዲህ ይያለ ነው የተጋባ ነው የልጅነት ባልሽ ነው የልጅነት ባሌ ነው ከዛ በፊት እኔ ራሱ ያው ከክፍለ ሀገር ስመጣ ያው ምንም ያውቀው ነገር የለም ዛሬም ያውራ አማርኛ ራሱ በትክክል አላወራም አማርኛውን በትክክል አላነብም አልጽፍም ነበር እዚህ ከመጣ በኋላ ነው ራሴን አስተምሬ ሁሉ ማድረግ የቻልኩት ማንበብም ማጻፍም መናገርም የቻልኩት በዚህ ደረጃ ነገሮች ሳይከሩ በፊት እንደ ቁጭ ብሎ ነገሮችን በፍቅር ለመፍታት ጥረት አላረግሽም ሽማግሌዎች ሁሉ ከፍርድ ቤት ተሰጥቷቸዋል ለ8 ወራት አክል ቁጭ ብሎ ዳኝቶናል አሻፈረኝ ነው በቃ አልፈልግም አለ እሺ ታዲያ አሁን ይሄንን ንብረት ሁሉ በሰው ስም ነው ያለው አንድ ቤት ብቻ ቀርቶላታል አንድ ያርስ ኮምፓክት መኪና ብቻ ነው ግቢ ውስጥ የቀራ ከ5ቱ መኪና እሺ እኔኑ ታዲያ ለምነት ተውላትም ሲባል አይ ይሄንኑ ራሱ የሚኖርበት ቤት የሚገርም ነገር ሴፊሻ መስከረም አንድ ተጋባን መስከረም 29 ነው በነበረኝ ገንዘብ መስከረም 29 ውል አርጌ ነው መሬቱን የገዛ 500 ካሬ ነው 66 ካሬ ላይ ሰርቪስ የተሰራበት ዋና ቤት አልተሰራም እስካሁን እሺ ኡናታው ይሄ ነው